እንታረቅ ነው ለዛ ነው ይባላል። እስቲ ብሎ ያውቃል? ቤት አባትሽ አንቺ እናትሽና አባትሽ ተጣልቶ ሴት ልጅን ይዞ መጥቶ ከአንቺ ጋር ለመታረቅ ስለፈለኩ ነው ብሎ ያውቃል? የት ሀገር አለ እንደዚህ ሀገር? አንቺ እስቲ ለእውነት ፍረድ። ትክክል እኮ አይደለም። እኔ እኮ ኮሜንት ላይ ጽፋለሁ ትክክል አይደለም። አሁን እኮ ሌላ ነው ብያለሁ። ልንገርሽ አንድ ላይ ትመልሻለሽ። ከዚህም በፊት እግዚአብሔርን እኔ ሁለታቸውም ነው የሚወዳቸው ማርያምን። ግን ከዚህም በፊት ሁሌ ይጣላሉ። ሲጣሉ ይታረቃሉ በራሳቸው። እሷ ማልቀሳ እሱም የሆነ ነገር ብሎ እንኳን አንድ ቀን ከሶሲ ጋር የማይሆን ነገር ሰርቶ ድራማ ነው ብሎ በጣም እሷ አልቅሳ ወደ ቡታጀራ ስትሄድ ማንም ሰው መሀላቸው አልገባም። ፍፄ ራሱ እነሱን አገናኘ እንጂ መሀላቸው ገብቶ ሌላ ሴትም አምጥቶ አያውቁም። በራሳቸው ይታረቃሉ። ታዲያ ምን አይነት ፋሽን ነው አሁን እየተደረገ? አሁን ሃይሚ እሱን አትወድም፣ ወደ እሱ አትመለስም። እሱ አሁን ቢጠይቃት ቤት ውስጥ በቃ አብረን እንሁን ብሎ ብናገር ሃይሚ በጣም ትወደዋለች እኮ እሱ አይታረቁም። አሁን ይሄ ግልጽ የሆነ ነገር ለምን እንዋሻለን? ለምን ሌላ ሴት ይዞ መምጣት አስፈለገ? እሷ እኮ በራሷም ህሊና አላት እኮ። ሁሌ ትላለች ስራ ስሰራ ራሱ እንደምንታረቅ እኮ እኔ አውቃለሁ በኋላ ላይ ትላለች አይደል እንዴ? ይሄ እየገባው እያወቀ ለምን ሌላ ሴት? ይሄ እኮ ህመም ላይ ህመም ነው እኮ። እግዚአብሔርን ሴት ሆነሽ አንቺም እንደ ሴት ማሰብ አለብሽ እንጂ እኔ እንኳን አንቺ ልብሷ መንገድ ላይ እንኳን ሰላም ካንቺ ጋር እየሄደ ባልሽ አንድ ሴት ሰላም ነህ እንደን ብትል እግዚአብሔርን ታለክሻለሽ። እንደዚህ እሷ እንኳን ችላ ነው እግዚአብሔርን። ለምን እናንተ ወይስ አፍቅራችሁ አታውቁም? ወይስ ያላገባችሁ ሰዎች ልትኖሩ ትችላላችሁ? አፍቅራችሁ እኔ ባለ ትዳር የአንድ ሴት ልጅ እናት ነኝ። እኔ እናት ታዲያ አሁን ባልሽ አንቺ ላይ እንደፈለገ ቢያደርግ ችግር የለውም ለአንቺ ኖርማል ነው። እኔ እኮ አይደለም እዚህ ጋር እኮ የማይገባኝ እኮ ስህመሙን እኮ አሁን እዚህ ጋር እኮ እነዚህ ልጆች እኔ አሁን እውነት ነው ብላችሁ የምታስቡ ሰዎች ናቸው። ይሄ ለማስተማርም ይሆናል እነዚህ ሰዎች አሁን ምን ስራ የሚሰሩ እንጂ እውነት አድርጎት እኔ ለድራማ አልቅሰሽ አታውቅም። ድራማ ነው ብሎ ታስቡ አልቅሻለሁ፣ አናለቅሳለን። ልክ ነው እንደ እውነት ነገር መስሎሽ እኮ አልቅሰሽ ታውቃለሽ አይደል? ድራማ ቢሆንም እኮ ይሄ ጥፋት ነው፣ ትክክል አይደለም። በዚህ መንገድ ማለት እኮ አለብሽ። ሰውን ደግሞ በሰውነቱ ሳይሆን የምንጠላ በስራው ነው። ስራው ትክክል አይደለም እንጂ በሰውነቱ ማንም ሰውን አይጠላም። ይሄን ማወቅ አለብሽ አንቺ። ለምን አሁን ጠላችሁት አይደለም? የኔ እናት ቆይ አንዴ ያዳምጪ። ድንገርሽ አልኩሽ እኮ ወንድ ልጅ ደግሞ ሚስቱን ካላስከበረ ማለት ነው ማርያምን እሱ ድራማ ይስራ ከሷ ጋር እንደፈለገ ይሁን፣ ግን የራሱን ነገር ትቶ ሌላ ሴት የነገው የልጁ እናት ከሆነች ሌላ ሴት እሷን እንደዚህ አስገባባታለሁ አሲድ ደፋባታለሁ ምናምን ብላ ስትናገር ያል ሪፖስት ያደርጋል፣ እንደፈለገ ላይክ ያደርጋል። ለምን ወጥቶ እሷን እኮ በጣም ነው የምወዳት። በቃ ድራማ ብንሰራም ብንሰዳደብም እንደዚህማ ማድረግ ማለት የለባችሁም። የኔ ናት፣ የወደፊት ምስቴ ናት። ለምን አይልም እሱ እኔን እንደፈለጋችሁ ከተሳደባችሁ እኔ ወንድ ልጅ ነኝ ጀግና ነኝ ይላል። አሞራን እዩት እስቲ ማርያምን። አሞራን ብታዩ አንድ ኮሜንት ለሷ መጥፎ ነገር ከተጻፈላት ምስቴ የተከበረች ሴት ናት ይላል። የማታ ልጅም አይታችሁ ከሆነ አንተ የጎንደር ነው የጎጀም ምናምን ሲሉ ቆፍጡን ብሎ እስቲ እግዚአብሔር ደሃ ይሁን የማይረባ ሰው ይሁን ማለት መልኩ መጥፎ መልክ ይኑረው ደሃ ይሁን ወንድ ልጅ ቆፍጣናና ቤት ምስቱን የማስከብር ወንድ ሲሆን ነው ደስ የሚለው እንጂ ፊቱ ሁሉ የምስቅ ወንድማ እግዚአብሔርን እኔ ፈጣሪ እንኳን ለኔ ለጠላቴም አይስጥ። ይሄ ነው የምለው እኔ እናት ሰማሁሽ። አሁን ሁሉንም ነገር ሰማሁ። አሁን ለምን አስወጣችሁ? ኔትወርክ ቤቴ ያስወርዳል እየተደማመጠ ያሶርዳ ጃነሌ እኮ ነች እኮ ቤት። አይ አሁን እዚህ ጋር እኔ ይቅርታ አድርጉልኝና እህቶቼ ሁላችንም የተለያየ ቦታ ነው የምንኖረው። እኔ ሃይሚን እጅግ አድርጌ ነው መወዳት። እውነቴን ነው የምላችሁ። ይሄው እግዚአብሔር ምስክሬ ነው። ሃይሚን በጣም እኔ ገና ከናብልሽ ጋር ከቤተሰቦቿ ጋር ስትሰራ ነው እኔ የምከተላት የነበረው። ግን ህመሟ ያመኛል። የሷ ህመም ስታለቅስ አለቅሳለሁኝ በእውነት። ግን ያው ስራ እንደሆነ ልቦና ያያወቀ ስትል አለቅሳለሁ። አሁን ፊልም ስናይ ድራማ ስናይ እውነት መስለው አይደል አስመስለው ትክክለኛ ሆነው ነው የሚሰሩት። ግን ፊልም ሁኔታው ታሪኩ ስለሚያሳዝነን እናለቅሳለን አይደል ፊልም እያየን በቃ እንጂ። አሁን እዚህ ጋር እኔ አሁን የብሩኬን ስህተት ሲሰራ ብሩኬን እንዲህ እያረክ ነው ልክ አይደለም ምናምን በቃ
ስህተቱን እንናገራለን። አንተ እንደዚህ የሆነ መጥፎ ቃላት እየተጠቀምን ሳይሆን ስህተቱን በቃ ብሩኬ ለምን እዚህ ጋር እንዲያደርግ የመጀመሪያው መቼ አረመ ታዲያ? እኛ እየጻፍን በቃ እሱን ያወራው ብቻ ነው የሚታየው። የሱ አይደለም። ለምን አይታይም? እኔ አሁን እንደዚህ አሁን ዛሬ ነው እንዴ ሃይሚና ብሩኬ እንደዚህ አይነት ድራማ የሰሩት? እኔ እኮ ከሶሲ ጋር የሰሩ ጊዜ ሃይሚ እኮ ተረግጫለሁኝ ተሰድቤያለሁኝ ብላ ወታ ተናግራ አታውቅም። እሱ በራሱ ላይ ሲደርስ ብቻ ነው ዘሎ የሚያወራው። ግን ይወደዳሉ እነዚህ ልጆች። እሷ አታውቅም እንዴ ይሄንን ነገር እንደዚህ ትወደዋለች። ይሄ የምትወደውን ልጅ በቃ በጥበብ ነው። አሁን አይታችኋል አይደል? እንዴት እኛም ለማምጠን እሷም ተለማምጣት ኑር ገደል ይግባ እና ይለያዩ። በቃ እነዚህ ልጆች እየተዋደዱ ይለያዩ አይደል? በእነሱ ሁለታቸው ይደባደቡ፣ አገባንም ይሰዳደቡ። እነሱ ግን ሴት ልጅ እሷን ሲሳደቡ ለምን አይናገርም ነው እንጂ እነሱማ ይሰዳደቡ፣ እንደፈለግ ይደራረጉ፣ አንድ ይሁኑልን። ግን እኮ እኔ የአንቺ ነገር አይገባኝም። እኔ ባለቤቴ ማለት እንግዲህ አላውቅም። እኔ እንደዚህ ስናገር አሁን እንደዚህ ስናገር ሃይሚን ጠልቼ ሃይሚን ለሃይሚ እንትን ብዬ አይደለም። እኔ ሃይሚን የሚገርምሽ ነገር ሃይሚን በጣም ነው የምወዳት። እኔ የማታ ልጅ ሁላችንም ኦኬ፣ ሁላችንን ሴቶች የማታ ልጅ ቆፍጣን ነው። ሰጡኝ አልሰጡኝ ምንድን ነው? እኔ ምን ሲል ማርያም ሰላም፣ እንዴት ናችሁ? እንደማመጥ ቤት መክፈት አለበት ለወንድኖች እግዚአብሔርን ራስ ለማይናገር ወንዶች ትምህርት ቤት መክፈት አለበት። እኔ ጎንደሬ ነኝ። በጎንደርነት ምናምን ሰጣችሁኝ ያልሰጣችሁኝ ይሄቴ እማማ ምናምን ስለ እግዚአብሔር እንደማመጥ ወገን እንዴት ናችሁ? ሰላም አደራችሁ? ሰላም አረፈዳችሁ? ደህና ናችሁ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሰንበት ነው። እንኳን አደረሳችሁ። ነገ ኪዳነ ምሕረት ናት። ክርስቲያኖች እንኳን አደረሳችሁ። አሜን። ለማንኛውም የምንሰጠውን አስተያየት እያሰብን ቆም ብለን እየተረዳን ማናችን ከብሩኬ በላይ ለሃይሚ አናስብም። ማታ ተናግረዋል እስከ መጨረሻ እሱን አውቃለሁ። እያወቅሁ ነው እኔ ያወራሁትን ለማውራት ከፈለግሽ ማለት ነው። ያዳመጥኩሽ ነው። አዳምጪ። ስለዚህ የሰው ልጅ እያንዳንዳችን ባህሪያችን ይለያያል። እንደ መልካችን እንደ ጸባያችን በቃ የብሩኬ ባህሪ ሊሆን ይችላል። ተናገረ ከኔ በላይ ማን ሊሆን ይችላል። አይደለም አትሸፍኒ፣ በኢየሱስ ስም ምንም አይነግርሽም። ባህሪ ነው እሺ የምታረጊው እንዴ? ልጁ ምን ይደረግ? ባህሪ እኮ ነው። አንዳንድ ሰው ተናግሮ ስሙ ቅርማን እናንተ ለራሳችሁ መስጠት አለባችሁ። ለሰው ከምትሰጡ ቅርማን ለራሳችሁ መስጠት አለባችሁ። በቃ ይሄ ለራሳችሁ ወቁ። እንደውም ቅድሚያ በቃ እነሱን ተዋቸው። እኔ ራሴ አስረግጬ እነግራለሁ። ከብሩኬ በላይ እናስባለን አይደለም የሚያወራ ነው። ሚውት አድርጊ ማሪ። እኛ ስለ ከብሩኬ በላይ እናስብላታለን። እሱ ላይ አይደለም እያወራን ያለ ነው። እቦልካችኋለሁ እግዚአብሔር እዛ አስተያየትስ ሰማን። እየሰማሽ ነው? እየተሳደብሽ ነው እንዴ? ወይ እየተሳደብሽ ነው? ኧረ እኔ አልተሳደብኩም እንዴ? ምላስ የሚያወጡትን ነው እናቴ። ሲሳደቡ ለራሳችሁ መልሳችሁ አይደለም፣ ለእናንተ አይደለም። አንዳንድ አሉ የሚሳደቡ። የሚሳደብ ራሱን ነው የሚሳደብ። መጀመሪያ የሚሳደብ ሰው ራሱን የማያከብር ሰው ነው ሰው የሚሳደብ። ሰው ነው በስነ ስርዓት አውሩና ተወያዩ። ተደማመጡ እንደማመጥማ እኛ ያወራነው ሁላችንም ጾመኛ ነን ዛሬ። ሁዲና ሳጾም ማለት ምንድነው የሰው ልጅ ባህሪው እያንዳንዳችን እንደ መልካችን እንደ ባህራችን ይለያያል። በቃ ባይሆን ልጆቹን ለመመለስ ካሰብን አሁን ልጆቹ እንደ ድራማ ነው እናውቃለን። የበለጠ ደግሞ አንድ እንዲሆኑ ከፈለግን ጥሩ ኮሜንት ስሚ ውዴ ስሚኝማ፣ ታዋቸው አይመለሱ። የራሳቸው ጉዳይ ይራገጡ፣ ይዋጣላቸው እዛው ታዋቸው። እስኪ ኦዲየንሱ ወደ ራሱ ይመለስ፣ ይተዋቸው። እሱን እኮ ነው የምለው። ኦዲየንስ ወደ ራሳቸው እናንተ ምንም ብትፈጥሩ እኔና አንለያየም ብሎ ደግሞ ያስተማረ እስከምንባል ስለዚህ ለምንድን ነው ወደ ራሳቸው እንጂ የሁለቱም ይኸውላችሁ፣ በእናታችሁ እኔ እዚህ ጋር ደግሞ መቃወም ያለብኝ ማለት ነው ካላረፈ ልጆች እኔም ደግሞ ወገናዊ አትሁኑ አይደለም እነዚህ ማለት ነው ይዘናቸው መተን ጥሩ ደረጃ እየደረሱ ሲል ለምን ውድቀት ላይ ማለት ነው ውድቀት ላይ እስከሚሄዱ ድረስ ለምን እንጠብቅ? ገደል ይግቡ አይደለም እስከ ያዝም ድረስ እስከ ጥግ ወይ ከተው መተው ገደል ይግቡ። ራሱ ገደል ይግቡ አንድ አጥያት ነው። ማርያም ሃንዬ ስሚማ፣ እኛ ያልነው አሁን ለሃይሚ ከብሩኬ በላይ እናስብለታለን አይደለም ግን
አስተያየት ሲሰጥ ሁለቱንም ሚዛናዊ ይሁን ነው እንጂ ሃይሚ በላይ ለብሩኬ እናስባለን፣ ከብሩኬ በላይ ለሃይሚ አላልንም። እኛ ባካላም ብታስቡ መብታችሁ ነው፣ እግዚአብሔርም መብታችሁ ነው። ተፈቀዳችሁ እኛ ያለው እዚህ ስትሰጡ አስተያየት ሁሉንም ሚዛናዊ ያርጋችሁ ነው። እኛ ሁለቱንም ለብሰን የምንጓዘው ለይተን አናውቅም። እንዲለያዩ አይደለም እንዲሰደቡ አንዳች አንፈልግም። ስድብ ሀገር የኔ ውዶች አንድ ሰው መውደድ መብቱ ነው፣ ግን ደግሞ የአንድ ሰው በደል ብቻ ለምን ይነገራል ነው? ተበደልኩ ብላ ወጣች እንደ ተናገረች። በደለኝ፣ ገረፈኝ፣ ሰቀለኝ አይደለም ንግግር አስተካኪ። ይኸውልሽ አለምሸት እሷ በምትቀጠቀጥበት እነዚህ እህቶቿ ባይኖሩ ዛሬ የእሱ እህቶች በሚሰርቧት ስድብ እኩል ነገር ነው ያለው። እኛ ገብተን ተናገርን። እህቶቿ ናቸው ዛሬ ሚዲያ ላይ ያስከበሯል። ጌታ ምስክሬ ነው። ዛሬ የሃይሚ እህቶች ባይኖሩ ሃይሚ በእና ጠፍታለች። በሱ ደጋፊዎች፣ በነዛ ባለጌዎች ግን ጀግና እህቶች ስላሏት ነው ቆማ እየሄደች ያለችው። ኖ እንትና አሁን የተናገረችው ሃይሚ አትናገርም። ለምን መሰለሽ? ሃይሚ ለወሬ ቦታ የላትም፣ ለስድብ ቦታ የላትም። ብትናደድም ለእህቶቿን ልንተውት ምናምን ትላለች እንጂ እንደሌሎቹ ተቀምጣ 24 ሰዓት አትሳደብም። እሷ የሴት ወንድ ናት፣ ጀግና ማለት ነው። ስድብ አታውቅም። እከሌ እንደዚህ ያደረገኝ ጊዜ የላትም። እከሌ እንደዚህ ያደረገኝ፣ እከሌ እንዲሆነን፣ እከሌ ምን አትልም። ስራ ብቻ ነው እንጂ ብትናደድም በእህቶቿ እንጂ እከሌ እንዲኖ ፈለጠኝ፣ ቆረጠኝ ምን አርገኝ አትልም። ወንድ ናት፣ የሴት ወንድ። እግዚአብሔር የጋሽዬ ልጆች ልንገርሽ አይደል እንደፈለጉ ብልግና ምስሩ የፈለጉትን ነገር ይስሩ። ቆይ 100% ልንገርሽ የፈለጉትን ብልግና እንኳን ቢሰሩ ኦዲየንሶቼ ሰደቡን እንዲያሉን አይሉም። እንደውም ሌሎቹን አትሳደቡ፣ እኛን ገልብጡ፣ ቤተሰቦቻችንን ገልብጡ፣ እንደፈለጋችሁ አድርጉ፣ ግን ከኛ ጋር የሚሰሩትን ሰው አትንኩ ይላሉ። ሌሎቹ ግን እኔን እንደዚህ አትንኩኝ፣ እኔ ጀና እኔ እንደ አናቀም እንደ እግዚአብሔር እሱን አትዋሺ። አንድ ቀን ወታ ሃይሚዬ ፈለጡኝ እንደዚህ ያደረጉኝ ብላ አታውቅም። ሴት የወንድ ሴት ናት፣ ጀግና እማዬ ሃይሚን የማውቃት እኔ አሁን አይደለም። ሃይሚን በጣም ለምንድን ነው ታዲያ እንደዚህ በዚህ ላይ ደግሞ ማወቅ ያለባቸው ጀላኔ ጀግና ሴት ላይ ማወቅ ያለባቸው ደግሞ ሚሊዮን ጊዜ መናገር ጀላልዬ አፌ ሚሊዮን ጊዜ ገና ዛሬ ደስ አለኝ። እኛ አይደለም እኮ እማዬ፣ እኔ ሁለቱንም ነው የምወደው። በእግዚአብሔር ገብተሽ ማየት ትችያለሽ። ይሄው ሀናን ነው አንቺ ነሽ እኮ ቆረጠኛልሽ እንደ ፈለጠኛለች እንደ እኛ ሁላችንም ኔጌቲቭ ነገር ከምንናገረው ይቅርታ ጋር መልካም ጊዜ መልካም ቀን። በቃ አትጨቃጨቁ። ጾማችሁን በስነ ስርዓታችን እንጹም። በቃ ከተስማማን እንስማማና በንግግር እንትንን አምላችሁ ነገር ምንድነው? ሃይሚ እህቶቿን ሚሊዮን ጊዜ አታ እኔን ስሜን ጠርታ ብትናገር እንኳን ምንም አላትም። ለምን እንደው ታውቃላችሁ? ስለምትኮራብና ስለምትወድ ነው የምትናገረው። ሚሊዮን ጊዜ እህቶቿን ብትናገር እኛ አይ ዶንት ኬር ስለምትወድንና እኛን መምከር ስለምፈልግ ተው ማለት አንድ ሰው የምትቆጡበት የምትዘኑበትና የምትኮሩበት ነው። ጎበዝ ጆኔ የተባረከ ይሁን እኔ እናት በትክክል ስሜን ጠርታ እንኳን ዱንያ ጠፊ ብላ ብትናገረኝ ስለምትወደኝና ስለምትኮራብኝ ነው። ስለዚህ እሷን 300 ሺህ ለማስገባት እሷን አካውንት ሼር ላይክ ለማድረግ እሷን ስሩ። በቃ አለቀ። ገስት ስሩ ለሷ እሷ የሚበጀው በገስት ስሩ። ጸሎት ጸልዩና አንቺ ስላልሽና አይደለም ደግሞ ገስት የምንሰራው አንቺ ስላልሽና አይደለም እኮ የምትናገሪውን አስተካክለሽ እኮ አንቺማ የረ ተረጋጊ። እሷ ሄደሽ ካሜራ ወይ ነገር ሰሜር አትሰማመቲ ዋንን ተኛንዱበት ልቡ ዝምጀ በቃው በአንቺ ማንገል በቃው ገባችሁ። እናውቃለን እኮ አንዳንድ ኢሲስት የሆነ ባክቴሪያ የሆነ ሰው አለ። በቃ ይኸውላችሁ አሁን እናንተ የውስጣችሁን የልቦናችሁን እናንተ አይደለም የምታውቁት። በቃ ተፈርለጥኳልሽ ለምን ትያለሽ ታዲያ ማለት ነው። በቃማ ይቅርታ እንግዲህ አትለፍልፊብኝ። ዶኒያ እኮ ማለት ነው እንደ ዶኒያ የተቀጠቀጠ የተዘቀዘቀ የተሰደበ የተዋረደ የለም አይደል እንዴ? ምን ነው እሷ እንኳን በስነ ስርዓት እየተናገረች ነው። ስለዚህ በስነ ስርዓት እንመልስ፣ በስነ ስርዓት ማስረዳ አለቀ። አሁን ለምን ይመሳሰላል? ስለምትፈልጉ አይደል እንዴ ሴት ይዞ ሲመጣ ነብር የምትሆኑት? ባትፈልጉ እኮ እንኳን አመጣ ትላላችሁ አይደል እንዴ?
አለቀ። ስለምትወዷቸው አንድነታቸው ስለምትፈልጉ ነው የእሱ እህቶችን ብትሆኑ እኮ የማንወደውን ሰው እኮ ለምን እንደዚህ ሆነ አንልም አይደል? ብሩኬና ባለጌዎች ሳሉ አይደል? ደደቦች ድፍን ጭንቅላት። እሱም እኮ ለነሱ አልመለሰም። ግን ለሷ እህቶች ሰውን ታሳጣላችሁ። ሰውን እኛንን የምናሳጣው እሱ ባይሆን እንዳያጥ